ምንድነው? እኔ እንጃ ሰላም፣ ምንም ውስጤ ደስ እያለው አይደለም። ዶክተሩም ነርሷን ገብተው ምንም የተፈጠረ ነገር የለም፣ የሚሰማ ድምፅም የለም። ምንም የተፈጠረ ነገር የለም። አርፈ ቁጭ በል፣ ግርግር አትፍጠር። እኔ እንጃ ብቻ አትፍሬኒ ቆንጆ፣ ካሁን በኋላ ማንም አይረብሸንም። በሳሚና በጆን መካከል ያለው ድባብ በከፍተኛ የጥላቻና የበቀል ስሜት ተሞልቷል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትቆዩ ጋበዝኳችሁ ውዶች። ዛሬ እንግዲህ በሳሚና በጆ መሀል የተፈጠረው ውጥረት እንዲሁም ደግሞ በአደራ ድራማ ላይ ያለውን ውጥረት ለማየት ነው የመጣሁት። ሳሚ እንግዲህ ጆን እያደረገ ያለውን ነገር ሙሉ በሙሉ አምኗል ማለት ነው። ሳሚ ብሌንን እንደዚህ እንዳደረጋት ጆ እንደመረዛት እንዲሁም ደግሞ እዛ ቤት የገባው ሁሉንም ሰው ለመጨረስ እንደሆነ ስለተገነዘበ እንግዲህ የጆን አንገት በማነቅ አንተና አደለ ያደረግከው በኃይሉ ነው አደለ ላከህ። ቆይ ምን አድርጋ ነው ብሌን? እንዴት እንደዚህ ታደርጋታለህ? ብሌን ማለት ለእኔ ምን እንደሆነች ታውቃለህ? እኔ እኮ አለ ብሌን መኖር አልችልም። ብሌን ማለት ለእኔ ህይወቴ ናት። ቆይ እንደዚህ ለምን ለማድረግ ፈለግ? በምን ምክንያት? ምንድነው ምክንያት ይለዋል ማለት ነው። ጆም እንግዲህ ነገሩን ለማብረድ እየሞከረና ለስለስ በማለት ሳሚ እንደዚህ ስላደረግ ሰው የሚያምን ነው እንደሚመስልህ? አንተ ብሌን የዳግምን ቀለበት ስለተቀበለችው አደለ ተናደህ እንደዚህ ያደረካት? አንተና እንደውም እንደዚህ ያደረካት እያለ እንግዲህ እያሾፈበት ሲያይ እንግዲህ ሳሚ በጣም ተናዶ ጉሮሮውን ያውቀዋል ማለት ነው። ቆይ እንዴት እንደዚህ ታደርጋለህ? ምን አይነት ጨካኝ ነህ ግን? ምን አይነት ጉድ ነህ? ኧረ እባክህን እንዴት ጨካኝ ብትሆን ነው እንደዚህ የምታደርገው? በማለት እንግዲህ ሳሚና ጆ ተናንቀው ባሉበት ሰዓት ወይዘሮ ሰላም እንግዲህ ወደ ሳሚ ትደውላለች ማለት ነው። ሳሚ የት ነው ያለሁት ትለዋለች። አይ የሆነ ጉዳይ ይዣለሁ እዛ ነው ያለሁት፣ አሁን መምጣት አልችልም ይላታል ማለት ነው። ሰላምም እንግዲህ ሳሚ ቶሎ መምጣት አለብን፣ ምክንያቱም ብሌን አሁን ቤት ሄዳ መታከም አለባት ብሏል ዶክተሩ። አሁን በአፋጣኝ መውጣት ስላለባት መምጣት ይኖርብሃል ትለዋለች። አይ ሰላምዬ ትንሽ ቆያለሁ የሆነ ጉዳይ አለኝ ይላታል ማለት ነው። እሷም ደግሞ ምንድን ነው እሱ ከብሌን የበለጠ ጉዳይ ምንድን ነው? ሳሚ አሁን መምጣት አለበት ስትለው ብሌን ልትወጣ ነው፣ እሺ በቃ እመጣለሁ በማለት እንግዲህ ጆን ይለቀውና ወደ ብሌን ወዳለችበት ሆስፒታል ይሄዳል ማለት ነው። ጆም ደግሞ እንግዲህ ወደ አጎቱ ጋር ይሄዳል ማለት ነው። ጋሼ በማለት ወደ በኃይሉ ጋር ይሄዳል። በኃይሉም ጆ ያደረገው ነገር በጣም ነው ደስ ያለኝ። አሁን ደግሞ እዛው መውጣት የለባትም መሞት አለበት። አሁን ደግሞ እንደጀመርኩ ሁሉንም ትጨርስልኛለህ። እኔ ለዘመናት ሲያቃጥለኝ የነበረውን ነገር ነው፣ ለዘመናት ማድረግ ያልቻልኩትን ነገር ነው አንተ በአንድ ጊዜ ያደረገው። እውነት ኮራሁብህ ጆዬ፣ ለዚህ እኮ ነው ዋጋ ከፍዬ እያሳደግኩ ይለዋል ማለት ነው። ጆም እንግዲህ የበኃይሉን አረመኔነትና የሰላምን ርኅሩህነት እያየ በተደጋጋሚ ጊዜ በመሀሉ እየተጸጸተ ይገኛል። ይሄ ነገር ምንድን ነው? ቆይ የሆነማ የተሳሳተ ነገር አለ።
እንዴት ሰላም የኔን ቤተሰቦች ልትገል ትችላለች? ዳግምስ እንዴት ሊገል ይችላል? ደግሞ ይሄ ሰውዬ የኔ ቤተሰቦች ጠላቶች ስለተገደሉ ነው ወይስ ደግሞ የራሱን በቀል ያስበቀለኝ ነው? የሆነ ትክክል ያልሆነ ነገር አለ እያለ እንግዲህ በውስጡ በተደጋጋሚ ጊዜ ጥርጣሬ ያድርበታል ማለት ነው። ጆም እንግዲህ እስቲ እባክህን ጋሼ አይኔን እያየ ንገረኝ፣ እውነት ሰላም የኔን ቤተሰቦች ስለገደለች ነው ወይስ ደግሞ ከአንተ ጋር ችግር ስላለባቸው ነው ይህን ያህል ደስተኛ እየሆንክ ያለው ይለዋል። እንግዲህ በኃይሉ ምን እያልክ ነው ጆ? እንግዲህ በጣም አረመኔነት በተሞላበት እና በጣም ያው በአስመሳይነቱ ጠንከር ብሎ ጆን እያየ ጆዬ ይኸውልህ በጣም የሚወደውን እና ከወንድሜ በላይ የማይሆን አባትን የገደለችብኝ ሰላም ናት። በመርዝ መርዛ እንግዲህ አቃጥላን የገደለችብኝ። ስለዚህ ይሄ ደግሞ ለነሱ ማዘንና መራራት የለብንም። በቃ በጭራሽ ለእነሱ መራራት የለብንም። ጠንካራ መሆን ያለብህ እንዲሁም እነሱን ማጥፋት ነው ያለብን እያለ እንግዲህ እንዲሁ በጣም አረመኔነቱን እንዲጨምር ያስረዳዋል። ጆ ግን አሁንም በጥርጣሬ እያየው ነበረ በኃይሉን ማለት ነው። ይሄ ሰው እውነት የሆነ የተሳሳተ ነገር አለ። በእርግጠኝነት የራሱን በቀል እንድበቀልለት ነው ያደረገ ያለው። ደግሞ እኮ በጭራሽ ይህንን ነገር የምታደርግ ሰው አይደለችም ሰላምም እያለ እንግዲህ በውስጡ እየተጠራጠረ እያለ ነበረ። ቃል ወደ በኃይሉ ቢሮ በመግባት እንግዲህ የጆ እናትና አባት ያለበትን ፎቶ እና ከገነት የሰረቀችውን ፋይል ይዛ መጣ። ይኸውልህ በማለት ስትሰጠው እንግዲህ የቃል ያንን ፎቶ ይዞ መምጣትና የበኃይሉ መደንገጥ በጣም ነበረ ጆን ግራ ያጋባው። ምክንያቱም ጆ ፎቶውን እንግዲህ ቃል እጅ ላይ ሲያይ በጣም ነበር የደነገጠው። ምንድን ነው እሱ ይሄ ፎቶ ከየት ነው አንቺ ያመጣሽው ሲላት፣ እሷ ደግሞ አንተ ማነህ በማለት ኮስተር ስትልበት፣ በኃይሉም እቺ ሰው የኛ ሰው ናት፣ ይኸውልህ ያንተን ቤተሰቦች የገደሉት ሳሚና ሰላም ናቸው አላልከኝም እንዴ? ማን ነው ደግሞ ሌላ ጠላት ያለ? አንተ ሌላ ጠላት አለ እንዴ ሲለው፣ አዎ እሷም እኮ ምናልባት ሌላም ሰው ካለ እያለች እየረዳችን እያገዘች ነው። ስለዚህ እሷም የኔ ሰው ናት ብሎ በኃይሉ በጣም እየተደናበረ ባየው ሰዓት እንግዲህ ጆ እውነትም ይሄ ነገር በጣም የተሳሳተ ነገር አለው። ደግሞ ይሄ ፎቶ እሷ ጋር ምን ሊያደርግ መጣ? ፋይሉስ ምንድን ነው በማለት እንግዲህ በጥርጣሬ እያያት ነበረ። ጆም እንግዲህ ልጅቷን ሌላ ነገር ለመጠየቅ ሲያስብ በኃይሉ ከዚህ በላይ ከጠየቃት ሌላ ነገር ሊመጣ ስለሚችል እና ጆ ጥርጣሬው ከፍ ሊልበት ስለሚችል እንግዲህ ይህን ነገር ቶሎ መጨረስ አለብኝ ብሎ ከብሌን ጋር እንግዲህ በግንባር ከተያዩ በኋላ ቶሎ ብላ ከቃል ጋር ቃል ከዛ ቤት እንድትወጣ አድርጎታል ማለት ነው። ቃልም ከዛ በኋላ ከወጣች በኋላ በኃይሉ ወደ አንድ ቦታ ስልክ ይደውላል ማለት ነው። መጀመሪያውኑ ጆን እንግዲህ ብሌን የት ሆስፒታል ነው የተኛችው ብሎ ይጠይቀዋል። ብሌን የተኛችበትን ሆስፒታል ካረጋገጠ በኋላ እንግዲህ ወደ አንድ ብሌንን ነርስ መስላ ገብታ ልትገልለት ወደምትችል አንድ ሴት ጋር ይደውላል ማለት ነው። እሷ ጋርም በመደወል እንግዲህ ያለችበትን ሆስፒታል ካሳወቃት በኋላ ነገሩ በጥንቃቄና በትኩረት እንዲሰራ እንዲሁም ደግሞ ብሌን ያለ አንድ መረጃ እንግዲህ ህይወቷ እንዲያልፍ ሲናገር ሰምቷል ማለት ነው። እንግዲህ ጆም አንደኛ ያየው ነገር በጣም ስላልደነገጠውና የእናትና አባቱን ፎቶ በቃል እጅ ላይ አይቶ ያንን ነገር ስላየ ደግሞ በኃይሉ ሲደናበር ስላየው ይሄ ነገርማ በእርግጠኝነት የኔ እናትና አባቶች ገዳይ ሰላም ልትሆን አትችሉም፣ በእርግጠኝነት በኃይሉ ሰላምን እንድገልለትና እዛ ቤት ትልቅ ችግር እንዲፈጠር እያደረገ ያለው የራሱን በቀል እንዲበቀልለት ስለፈለገ ነው። ስለዚህ ብሌንን እኔ አሁን ማዳን አለብኝ ብሎ ወደ ተኛችበት ሆስፒታል እንግዲህ ወጥቶ እየሮጠ ሄዷል ማለት ነው። እንግዲህ ሳሚ ማነው ዳግም ጆ ከመድረሱ በፊትም እንግዲህ ነርሰሪ ላይ የገባችው ልጅ እንግዲህ ወደ ሆስፒታሉ ትገባለች ማለት ነው። ወደ ሆስፒታሉም ስትገባ እንግዲህ ብሌን ተኝታ ነበር ያገኘቻት። ብሌንን ሰላም እንዴት ነሽ? በኃይሉ በጣም ትልቅ ስጦታ ልኮልሻል። እንግዲህ እኔና አንቺን አሁን ማንም የሚረብሸን የለም። አንቺም እንግዲህ የምትተኘው እና እዚህ አልጋ ላይ የምትሰቃየው ዛሬ የመጨረሻ ጊዜሽ ይሆናል። በኃይሉ እንግዲህ መልካም የሞት ጊዜ ብሎሻል ብሎ እንግዲህ በጣም የሚያስደነግጥ ነገር ትነግራታለች ማለት ነው። ብሌንም እንግዲህ አይኗን በግድ ከፍታ እያለቀሰች እና እየተሰቃየች ባለችበት ሰዓት ዶክተሩ ይገባል ማለት ነው። ልጅቷም እንግዲህ ከመርዝ እቃ ውስጥ እየሳበችው በስሪንጅ የያዘችው መርዝ ስለነበረ ዶክተሩ ማንሽ ሲላት አዲስ የተቀጠርኩት ነርስ ነኝ ትለዋለች ማለት ነው። እሱም እንግዲህ እዚህ ሆስፒታል ምንም አይነት አዲስ ነርስ አልተቀጠረም በማለት ከእሷ ጋር ሲጋፈጣት እሷ አንገቱ ላይ
ወግተዋለች ማለት ነው። ዶክተሩን እንግዲህ ያ የተወጋው መርዝ እንግዲህ በጣም ስለጎዳው እዛ ጋር ወድቆ ነበረ። እንግዲህ ሳሚም ምነው ዶክተሩን ቆየ ነርሷን ቆየች ብሌን የሆነችው ነገር አለ እንዴ በማለት በጣም እየተጨናነቀ ነበረ። ሰላም አርፈ ተቀመጠ እባክህን ሳሚ አሁን እንኳን አትረብሽ፣ ምን ትሆናለች ዶክተሩም ነርሷም አሉ፣ ስለዚህ እባክህን ትለዋለች ማለት ነው። እንግዲህ በዛን ሰዓት ነበረ ጆ በጣም እየሮጠ እና እየፈጠነ ወደዛ ሆስፒታል እየመጣ ያለው ማለት ነው። ጆ እንግዲህ ያችን ነርስ ካገኘት ምን ያደርጋታል የሚለውን ነገር በቀጣይ አብረን የምናየው የሚሆነው የባህሉ ሴራ እና እንግዲህ የቃል ውርደት በቅርቡ ይሆናል ብዬ አስባለሁ። እናንተ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ብሌን መሞት የለባትም የምትሉም ካላችሁ እንግዲህ ኮመንት ላይ ብታስቀምጡልኝ ደስ ይለኛል ማለት ነው። ብሌን መሞት የለባትም። እውነት ለመናገር ብሌን ከሞተች ድራማው ምን ሊመስል እንደሚችል እኔ አላውቅም። እንግዲህ እናንተም እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ጆ ብሌንን እንግዲህ ያድናታል ብዬ አስባለሁ። ይህንን ነገር ካደረገ ደግሞ ጆና ሳሚ የሚስማሙ ይሆናል። ከተስማሙ ደግሞ ሳሚ ስለ ባህሉ አንዳንድ ነገር ጆን ከጠየቀው ከተነጋገሩ እንግዲህ ባህሉን ለሁለት እንግዲህ ምን ሊያደርጉት እንደሚችሉ ሁላችሁም መገመት አይከብዳችሁም ማለት ነው። በቀጣይ እንግዲህ ምን እንደሚፈጠር አብረን የምናየው የሚሆነው። ሰላም ሁኑልኝ።